ወንድ ልጅ ላፈቀራት ሴት ብቻ የሚያደርጋቸው ነገሮች። አሁን እነዚህን ነገሮች ወንድ ልጅ የእውነት ከልቡ ለወደዳት ላፈቀራት ሴት ብቻ የሚያደርጋቸው ነገሮች ናቸው። ዛሬ ከኔ ከእህትሽ ጋር እስከ መጨረሻው ከቆየሽ የወደደሽ ያፈቀረሽ ወንድ ብቻ የሚያደርግልሽን ነገሮች በግልጽ አንድ በአንድ እነግርሻለሁ። ከአንቺ የሚጠበቀው ይህን ቪዲዮ ላይክ ማድረግና መጀመር ብቻ ነው። አብራችሁን ቆዩ። ሰላም ውድ የናፊዳር ቱ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። እንደምታውቁት ይህ ሁለተኛ የዩቲዩብ ቻናሌ ነው። ስለዚህ ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። ናፊዳር ነኝ። ስለ ፍቅር የምናወራበት የምንመካከርበት ቤት ነው። እንደሰማችሁት ነው። ዛሬ ደግሞ በጣም በተደጋጋሚ ከሚደርሱኝ ጥያቄዎች መሀል በቃ አንደኛው ይሄ ነው ብል ማጋነን አይሆንም። ናፊ የእውነት ከልቡ እንደወደደኝ በምን ማወቅ እችላለሁ? እንደዚህ ያደርግልኛል። ስለወደደኝ ነው እንዴት ነው ማወቅ የምችለው? በቃ የእውነት ነው ፍቅሩ የሚሉ ተደጋጋሚ ጥያቄዎች ይቀርቡልኛል። ለዛም ነው ዛሬ ይህን ቪዲዮ መስራት የፈለግኩት። ስለዚህ ቀጥታ ወደ ቪዲዮ እናልፋለን። ከመጀመራችን በፊት ግን እስኪ ሁላችሁም ላይክ አድርጉት። አደረጋችሁ? እሺ፣ በጣም አመሰግናለሁ። የመጀመሪያው ነገር እንግዲህ የእውነት ከልቡ የወደደሽ ወንድ የሚያደርገው ነገር ምንድነው? መረዳት ነው። አንቺን መረዳት። በነገራችን ላይ ይሄ ቀለል ተደርጎ የሚታይ ነገር አይደለም። የፍቅር ግንኙነት ውስጥ እንደው ትልቁን ቦታ የሚይዘው ሲያልፍም ደግሞ ትዳር ላይ ትልቁን ቦታ የሚይዘው መረዳዳት ነው። አንዱ ሌላኛውን መረዳት፣ አንደርስታንድ ማድረግ ማለት ነው። ስለዚህ አብሮሽ ያለው ወንድ የሚረዳሽ ከሆነ ሀሳብሽን ነግረሽው፣ እንደዚሁም ደግሞ አይቶ ፊትሽን አይቶ ደብሮሻል፣ ደስ ብሎሻል፣ እንደዚህም ሆነሻል፣ እንደዚህ እናድርግ የሚልሽ በቃ እንደዚሁ አይቶ ደብሮሻል፣ ነይ እስኪ ቡና እንጠጣ፣ እንደዚህ እናድርግ እኮ እስኪ እዚህ ቦታ እንሄድ እስኪ የሚልሽ ሰው ማግኘት። እንደዚሁም ደግሞ መረዳት ማለት አንቺን መረዳት፣ ያሳለፍሽውን ነገር መረዳት፣ አሁን ላይ የምታደርጋቸው ነገሮች ይህን እኮ የምታደርገው ለዚህ ነው፣ ይህን እኮ የምታደርገው በዚህ ምክንያት ነው ብሎ መረዳት። እኔ በጣም የሚያስቀናኝ ሰው ነው በእውነት። የሚረዳውን ሰው ያገኘ ሰው እውነተኛ ትክክለኛ ፍቅርም የሚባለው ያ ነው። እና የሚረዳሽን ወንድ ካገኘሽ የእውነት ከልቡ ስለወደደሽ ነው። ሌላ ምንም ምክንያት የለውም። በቃ ወንድ ልጅ ሲወድ ሲያፈቅር ይረዳሻል። ይህን የምታደርገው ለዚህ ነው ብሎ አንቺን አንደርስታንድ ያደርጋል። እና ይህንን ሰው ካገኘሽ የእውነት የኔ ቆንጆ እድለኛ ነሽ። በነገራችን ላይ እንደዚህ አይነት ቪዲዮዎችን ስሰራ ኧረ ናፊ የት ነው ያለው? እንደዚህ አይነቱን ወንድ እንዴት ነው የማገኘው? እንደዚህ አይነቷን ሴት የት ነው የማገኘው? የሚሉ በጣም ብዙ ኮመንቶችን አያለሁ። ግን እውነት ለመናገር በጣም ብዙ እውነተኛ አፍቃሪ የሆኑ ሴቶችም ወንዶችም አሉ። ያው የሚወራው የምንሰማው በጣም ትንሿ የተጋነነችው እንደዚህ ያደረገኝ እንደዚህ ተበደልኩ የሚለውን ከመሆኑ ጋር ተያይዞ ነው እንጂ በጣም ብዙ አፍቃሪ ልብ ያላቸው እውነተኛ የሆኑ ወንዶች አሉ። ስለዚህ በዛ እንትን ውስጥ እንዳትዋጪ ስለምፈልግ ነው። ኧረ አሁን ወንድ የለም፣ ኧረ አሁን እውነተኛ ሰው የለም። አንቺ እውነተኛ መሆንሽን፣ አንቺ ማድረግ ያለብሽን ራስሽ ላይ ማድረግ ያለብሽን ማድረግሽን ብቻ እርግጠኛ ሁኚ እንጂ የእውነት የሚወድ የሚያፈቅር ወንድ አለ። ለዛም ነው ዛሬ እያወራን እየተነጋገርንበት ያለ ነው። ስለዚህ የመጀመሪያው ነገር ከልቡ ሲወድሽ የሚያደርገው ነገር መረዳት ነው፣ አንቺን መረዳት። ሁለተኛ ከልቡ ያፈቀረሽ ወንድ የምታውቂበት መንገድ ለሌላ ለማንም የማያደርገው በቃ ለወደዳት ሴት ብቻ የሚያደርገው ነገር ማንነትን መቀበል ነው። አክሰፕታንስ በጣም ከባድ ነገር ነው። በነገራችን ላይ ሁላችንም ሰዎች አክሰፕት መደረግን እንፈልጋለን። በማንነታችን ባለን ነገር ሰዎች እንዲቀበሉን፣ ሰዎች እንዲወዱን እንፈልጋለን። ግን ይህንን የምናገኘው እውነተኛ ፍቅር ላይ ነው። በተለይም ደግሞ የፍቅር ግንኙነት ላይ ሲያልፍም ትዳር ላይ በጣም ገቨርን የሚያደርገው ሰው የእውነት ከልቡ እንደወደደን እርግጠኛ የምንሆንበት ብዙ ነገሮች አሉ። ከዚህ በኋላ የምዘረዝርላችሁ ከዚህ በፊትም የነገርኳችሁ፣ ግን ደግሞ በቃ በዋናነት እርግጠኛ የሚያደርገን ነገር ማንነታችንን ሲቀበል ነው። እንዳለን አድርጎ ሲቀበለን ነው። ማንነታችን ማለት መልካችን ሊሆን ይችላል፣ የተወለድንበት ቦታ፣ የምናወራው ቋንቋ፣ አስተዳደጋችን፣ በቃ እዚህ ድረስ እስክንመጣ የገነቡን ያዋቀሩን ነገሮች ማለት ነው። ልንቀይራቸው ምንችላ ይኖራሉ፣ ማንቀይራቸውም ደግሞ ይኖራሉ። እኛነታችን ማለት ነው። ያንን አክሰፕት ያደረገ ወንድ የእውነት ከልቡ ወዶሻል ማለት ነው። እቺ ነገር አሁን ለምሳሌ አይተን አፍንጫሽ እንደዚህ ብትሆን ወይ አይንሽ እንደዚህ ቢሆን እንባባላለን። ይሄ ማንነታችን ነው አይደለ?
እንደዚህ ሆነኛ ይሄንን መቀበል መቻል አለበት። ሰው ሲወድሽ ሲያፈቅርሽ ያንን መቀበል አለበት። የሚስተካከሉ ነገሮች ይኖራሉ። መስተካከል ያለበትን እያስተካከላችሁ እየተራረማችሁ ትሄዳላችሁ። ሰው ፐርፌክት አይደለም አይደለ? ጎዶሎ አለን። ግን ማንነትሽን በቃ ለምሳሌ እንበልና ሀገር እኛ አሁን ኢትዮጵያውያን ነን አይደለ? ኢትዮጵያዊነትሽን አለመቀበል ማለት ነው። ማንነትሽን አለመቀበል ማለት አሜሪካዊ ብትሆኚ ኖሮ እኮ ጥሩ ነበር እንደማለት ነው። ማንነትሽ ማለት በቃ እስካሁን ድረስ የመጣሽበት የተገነባሽበት አንቺነትሽ ነው። ያን አልተቀበለም ማለት አልወደደሽም ማለት ነው። በተቃራኒው ደግሞ ማንነትሽን ከተቀበለ አንቺነትሽን ከተቀበለ ምንም አትጠራጠሪ የኔ ቆንጆ ወዶሻል፣ አፍቅሮሻል። ፍቅሩ ደግሞ የእውነት ነው። ይሄ አንዳንዴ የምናያቸው የውሸት የሆኑ ፍቅሮች አሉ አይደለ? እንደዛ አይደለም። የእውነት ከልቡ ነው የወደደሽ ማንነትሽን ከተቀበለልሽ ማለት ነው። ኮምፈርተብል ከሆነ ከአንቺ ጋር እንዳለሽ ሆነሽ ምቾት የሚሰማው ከሆነ ተቀብሎሻል ማለት ነው። በጣም ትልቅ ነገር ነው ይሄ። ሶስተኛ የሚሰጥሽ ከሆነ ምንድነው የሚሰጠኝ ናፊ ማለትሽ አይቀርም አይደል? ልነግርሽ ነው። ትኩረት የሚሰጥሽ ከሆነ ድጋፍ የሚሰጥሽ ከሆነ የሚያበረታታሽ ከሆነ አለሁልሽ የሚልሽ ከሆነ እንዴት ነው በቃ ይሄ ነው ፍቅር እኮ አፍተር ኦል መስጠት ነው። ብዙዎቻችን ግን ፍቅር መቀበል ይመስለናል አይደለም? የሆነ እንደዚህ ያደርግልኛል ፍቅር ግንኙነት ውስጥ ስንገባ በቃ የሚሰጠንን ነገር ምናምን እናስባለን አይደለም? ብዙ ሰው እንደዛ ይላል። ግን እውነት ለመናገር ፍቅር መስጠት ነው። እኛ ሴቶችን በቃ ፍቅር ውስጥ ስንሆን ብዙ ነገር እንሰጣለን፣ ጊዜያችን እንሰጣለን። በቃ ምን የማንሰጠው ነገር አለ? እውነት ለመናገር ወንድ ልጅ ደግሞ ፍቅር ውስጥ ሲሆን የእውነት ከልቡ ሲወድሽ ትኩረቱን ይሰጥሻል፣ ያይሻል፣ እያንዳንዱ ነገርሽን ያያል። አሁን ለምሳሌ እዚህ ጋር ያደረኩት ጆሮ ጌጥ ቢለያይ የእውነት የወደደኝ ያፈቀረኝ ወንድ በደንብ አድርጎ ነው ዲቴክት የሚያደርገው። በቃ ይህን ያህል ነው በቃ የሚያዩን ማለት ነው። ሲወዱን ሲያፈቅሩን ወንዶች ከኛ ፍቅር ሲይዛቸው ወንድ ልጅ የወደዳትን ሴት በደንብ አድርጎ አብጠርጥሮ ነው የሚያየው። ሁሉ ነገሯን ነው የምላችሁ። እንግዲህ ፍቅር ሲይዛቸው እንዲህ ናቸው ወንዶች። ስለዚህ ትኩረት ይሰጥሻል፣ ድጋፍ ይሰጥሻል። እንዳፈቀረሽ እንደወደደሽ ከአንቺ ጋር ነገን እንደሚያስብ ወንድ የሚያበረታታሽ አለሁልሽ የሚልሽ ወንድ የለም። ይህን ስል ደግሞ በቃሉ አለሁልሽ ማለትን ብቻ እንዳታይ። ብዙ አጭበርባሪ ውሸታም የሆኑ ሰዎች ከመብዛታቸው የተነሳ ጠንቅቅ ማለት ግድ ነው። ምክንያቱም ማስተዋል ያድናል፣ በቃ እውቀት ያድናል። ስለዚህ አለሁልሽ የሚልሽ ዝም ብሎ በቃል ሳይሆን በተግባር የሚያሳይሽ መኖሩን፣ በደስታሽ ጊዜ፣ በሀዘንሽ ጊዜ፣ በምትፈልጊው ጊዜ ስሜትሽን አንደርስታንድ አድርጎ እኔ እኮ አለሁልሽ ከጎንሽ ነኝ የሚልሽ አይነት ሰው ከሆነ የእውነት ከልቡ ወዶሻል፣ አፍቅሮሻል ማለት ነው። አራተኛና በመጨረሻ ደረጃ ያስቀመጥኩላችሁ የእውነት ከልቡ ሲወድሽ ሲያፈቅርሽ የሚያደርገው ነገር ምንድን ነው? ደህና መሆንሽ ያሳስበዋል። በቃ ደህንነትሽ አለ አይደለም ያሳስበዋል። በቃ ደጋግሞ ይጠይቅሻል። ደህና እንድትሆኚ ይፈልጋል። ደስተኛ እንድትሆኚ ይፈልጋል። አንቺን ለማስደሰት ይጥራል፣ ይሞክራል። ይሄ ነገር ያስደስታታል ብሎ የሚያስበውን ነገር ሁሉ ያደርግልሻል። ቅድም ራሱ ብዬሻለሁ፣ ያግዝሻል፣ ያበረታሻል ብዬሻለሁ አይደለ? ያንን ሁሉ የሚያደርገው አንቺ ተሳክቶልሽ፣ አንቺ ደስ ብሎሽ ማየት ስለሚፈልግ ነው። የዛ ደግሞ አካል መሆን ስለሚፈልግ ነው። አንዳንድ ጊዜ እኮ ሰዎች የሆነ ተሳክቶላቸው እናያለን አይደለ? ግን የእውነት ከልባችን የምንወደው ሰው ሲሆን በዛ ስኬት ውስጥ በዛ መንገድ ውስጥ አብረን መሳተፍ እንፈልጋለን፣ አብረን መገኘት እንፈልጋለን። ስለዚህ የሚጨነቅልሽ ከሆነ የሚሳሳልሽ ከሆነ የሆነ ደህና አለመሆንሽ ሰላም የሚነሳው ከሆነ በቃ የደህንነትሽ ነገር በቃ የሚያሳስበው ከሆነ ማለት ነው። ይህንንም እንግዲህ እንዳልኩሽ በቃል ደህና ነሽ እንዴት ነሽ እያለ 30 ጊዜ ቴክስት ስለላከልሽና ስለደወለልሽ ብቻ አይደለም፣ በተግባር ደህና እንድትሆኝ የሚያደርግ ነገር ነው የሚያደርግልሽ። አንዳንድ ሰው እንደዛ ይገጥመኛል በጣም በተደጋጋሚ ማለት ነው። በቃ እንደዚህ ቴክስት ይልክልኛል፣ እንደዚህ ይሆንልኛል፣ ግን እዛ ጋር ደግሞ ዞር ብሎ ደህንነቷን የሚነሳ ነገር ነው የሚያደርገው። የሚያናድዳትን የሚያበሳጫትን ነገር ነው የሚያደርገው። እዚህ ጋር በቃል መጠየቅ ቴክስት መላላክ ብቻ በቂ አይደለም። በተግባር አንቺን ለማስደሰት ነው ወይ የሚጥረው ወይስ አንቺን ለማናደድ ነው? ይህንን በደንብ አድርገሽ ግልጽ አድርገሽ ማየት ይኖርብሻል። ግን እንደው ዛሬ የምናወራው ከልቡ የወደደሽ ወንድ የሚያደርገውን ነገር ስለሆነ አንቺን ለማስደሰት የሚጥር የደህንነትሽ ነገር የሚያሳስበው ከሆነ የእውነት ከልቡ ወዶሻል፣ አፍቅሮሻል ማለት ነው። እርግጠኛ መሆን ትችላለሽ። እነዚህን 4 ነገሮች ካየሽ። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? የእውነት ሲወድሽ የሚያደርጋቸውን ነገሮች አንስተን ተነጋገርን፣ ተወያየን፣ ተማማርን። ሀሳባችሁን ኮመንት ላይ ጻፉልኝ። በቀጣይም ናፊ በዚህ ጉዳይ ስሪልን የምትሉት ካለ እንደዚሁ ሀሳባችሁን አስቀምጡልኝ። ቪዲዮ ሰራበታለሁ። እዚህ ድረስ መታችሁ ዋው ናፊ የዛሬው ደግሞ ይለያል፣ የዛሬው ደግሞ ለኔ ነው እያላችሁ ግን ላይክ አላደረጋችሁትም አይደል?
በቃ እሺ ችግር የለውም አሁን ላይክ አድርጉት። በነገራችን ላይ በጣም በተደጋጋሚ ላይክ አድርጉት የምላችሁ ዩቲዩብ አልጎሪዝሙ ላይክ በተደረገ ቁጥር ለሌሎች ለብዙ ሰዎች እንዲዳረስ ስለሚያደርገው ነው። ስለዚህ ሁል ጊዜ የኔን ቪዲዮ ስታዩ ላይክ ማድረጋችሁን እንዳትረሱ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እንገናኛለን። እስከዛው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም ወዳችኋለሁ። ቻው